ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ምላችሁ አብርሽ ራሱ ስትረስ ውስጥ ነው ያለው። አብርሽ ራሱ ልንታደገው፣ ለአብርሽ ራሱ ፍትህ ልንጠይቅ ይገባል። እቺ ልጅ ይዋት እንዴት እንደምደባብሰው አብረው ልትተኛ ምንም እነሱ ቢወጡ አብረው መተኛት ነው የምትፈልገው እቺ ሴት በጣም ሲበዛ ባለጌ ናት። ስለዚህ ይወት ሳመችው ይወት እንዴት እንደምታረገው ይዋት እንደመሄድ ታደርግና ደግሞ ተመልሳ ትመጣለች ማለት ነው። እንዴት እንደምደባብሰው ሩታ እንኳን በዚህ ደረጃ ህዝብ ፊት አደባብሰው፣ እሷ ግን ተመልሳ ሳመችው። እንዴት እንደምስመው ከሱ ለደቂቃ መለየት አትፈልግም እቺ ሴት። ገባችሁ? አብርሽ ደግሞ በጣም የሚናገረው ንግግር ካያችሁ አብርሽ ራሱ ጭንቅላቱ ትክክል አይደለም። አሁን ስትረስ ውስጥ ነው ያለው። አሁን ለምሳሌ ወጣ እና አቤል ሄዱ። ኦኬ እና አቤል ሄዱ። ኦኬ አብሮት የሚያድረው ልጅ እስኪመለስ ድረስ አብርሽ ምን አፕን እንደሚያደርግ አናቅም። ምን እንደሚያደርግ ራሱን ሊስት ይችላል። ራሱን ቢኮዝ ስትረስ ውስጥ ነው ያለው አብርሽ። የሚናገረውን አያቅም። ሁኔታውን አይታችኋል። ለዚህ ሁሉ ግን ተጠያቂ ኃላፊነት የምትወስደው ሄርሜላ ናት። አብርሽ ዛሬም ሆነ ነገ ወደዳችሁም ጠላችሁም ወደ ሩታና ወደ ትዳሩ ወደ ልጁ ህይወት ካልተመለሰ አብርሽ ለህይወቱ በጣም የሚያሰጋው ነገር ነው ያለው አሁን። ገባችሁ? አሁን ለህይወቱ የሚያሰጋው ነገር ነው ያለው። አስባችሁታል? እና አቤል እንኳን ውጡልኝ፣ ብሩክንም ውጣልኝ እያለው መውጣት አይፈልጉም። ኦኬ መውጣት አይፈልጉም። ለምንድን ነው? ተከፍሏቸዋላ፣ ገንዘብ ተቀብለዋላ። ስለዚህ አላማቸው እኔ እርግጠኛ ነኝ ሄርሜላ ብቻ ሳይሆን ሌላ ሴራ አብርሽ ላይ ሌላ ሴራ እንዲሰራ አብርሽን መበቀል የሚፈልጉ ሰዎች ያሉ ይመስለኛል። ምክንያቱም ውጡልኝ እንኳን ረፍት ላርግ እያሉ እንኳን አይታችኋል። እንደዛ ግጥጥ ፍጥጥ ብለው ቀጥ ብለው ቆመው እዛ አጠገቡ ላይ ማለት ነው። ስለዚህ አሁንም ቢሆን እኛ እንደውም ፍትህ መጠየቅ ያለብን ለአብርሽ ነው። ገባችሁ? አብርሽ አሁን ብቻውን ነው ያለው ቤት ውስጥ ብሩክ እስኪመለስ ድረስ ራሱን ቢስት፣ ገባችሁ? ራሱ ላይ የሆነ እርምጃ ቢወስድ ከባድ በሽታ ነው የያዘው። ስለዚህ ለዚህ ሁሉ ተጠያቂ ደግሞ ሄርሜላ ናት። ወደዳችሁም ጠላችሁ ሄርሜላ ከነ አብርሽ ህይወት መውጣት የማትፈልጊው ለምንድን ነው? አንቺ ሴት አይደለሽ እንዴ? ምን ሆነሽ ነው የሰው ህይወት የሴትን ልጅ ህይወት ማጨመላለቅ፣ የሴትን ልጅ ህይወት መበታተን? አራስ የሆነችዋ ልጅ አራስነቷ ሳታይ እንደው ቀኗ እንዲያልፍ አረግሽባት። እርጉዝ ሆና እርግዝናዋ በስርዓት ሳታጣጥም አንድ ቀን እንደ እርጉዝ ሴት እንኳን ፈታ ሳትል እንደዛ አደረግሻት። አሁን አላማና ፎከስ ተርኬትሽ ምንድን ነው ሄርሜላ? ምንድን ነው አላማሽ? ምንድን ነው ተልኮሽ? እኛ ሁሉ ጊዜ አብርሽን ነው የምንናገረው። አብርሽ ነው ያ አብርሽ አንቺን ከህይወቱ ማስወጣት ነበረበት። አሁን ግን የገባኝ ነገር ግን ሄርሜላ ከሱ ህይወት መውጣት አትፈልግም። የሚገርማችሁ ነገር አብርሽ ደግሞ ይሉንታ ይዞታል፣ ሼም ምናምን አለበት። አሁን ግን ህመም ነው፣ ታሟል፣ ፈዟል። ኦልሬዲ አብርሽ እኮ ፈዟል። ጋይስ አይታችሁታል። እነሱ እንትን እያሉ ቀጥ ብሎ ይቆማል፣ ይሄዳል፣ ደግሞ ይቀመጣል። አብርሽ ትክክለኛ አብርሽ አይደለም አሁን ያለው። ከባድ በሽታ ነው። አንዲት እህቴ እንደውም ከአሜሪካ ኮመንት ላይ ጽፋልኛለች። እኔ ነርስ ነኝ፣ አሜሪካ ነው የምኖረው እና ስትረስ ዲፕሬሽን ማለት ነው። ስትረስ በጣም አደገኛ የሆነ ነገር ነው፣ ከባድ የሆነ ህመም ነው። ስለዚህ እንደዚህ በቀላሉ የሚጠፋ ነገር አይደለም እና ሰው ካጠገቡ እንዳይርቅ ምናምን ብላ ሁሉ ኮመንት ሁሉ አድርጋልኛለች ማለት ነው። እኔ ግን የእሷን ኮመንት ሳይሆን አሁን ፎከስ የማደርገው ትክክል ናት እህታችን ያለችውን ነገር። ሄርሜላ ለምንድን ነው ከአብርሽ ህይወት የማትወጣበት ምክንያት ምንድን ነው? አላማዋ ምንድን ነው? አብርሽን እንድታጠምድ የላካት ማን ነው? ኦኬ አብርሽን እንድታጠምድ፣ አብርሽን በዚህ ደረጃ ህይወቱን እንድትመሰቃቅል፣ ለአብርሽ በዚህ ደረጃ እንደዚህ ከራሱ አልፎ ከሩታ ህይወት አልፎ ራሱን ታሞ ራሱን እስኪያጣ ድረስ እንደዚህ የላካት ማን ነው? ይሄን ነገር እኛ ማጥናት አለብን፣ መጠየቅ አለብን። ጋይስ ፎከስ ማድረግ አለብን። ገባችሁ? እኛ አሁን እስከ ዛሬ ድረስ አብርሽን ነው እየተቃወምን ያለ ነው። ኦልሬዲ አብርሽ ታሟል። አሁን አብርሽ ምንም የሚያውቀው ነገር የለም። አብርሽ ምን እንደተፈጠረ ምን እየተካሄደ እንዳለ ምንም የሚያውቀው ነገር የለም። ቢኮዝ ሂ ሃቭ ስትረስ ሂ ዩዝድ ሜዲሲን መድኃኒት እየተጠቀመ ነው። ይሄ መድኃኒት ደግሞ የሚጠቀሙ ሰዎች ደግሞ ታውቃላችሁ ዝም ነው የሚሉት፣ ፍዝዝ ነው የሚሉት፣ መኝታ ብቻ ነው የሚተኙት። ስለዚህ አብርሽ አሁን እንደዛ ነው እየሆነ ያለ። 2 ቀን 3 ቀን ደጋግሞ ደግሞ መድኃኒቱን ሲወስድ ደግሞ ምን እንደሚፈጠር አስቡት። ስለዚህ አሁን እኔ እንደ እህት ሁላችንም ይመለከተናል ለምትሉ የአብርሽ ወዳጆች፣ የሩታም ወዳጆች ብቻ ወንድ ልጅ እንደዚህ ሲሆን የሚያሳስባችሁ ወንድም ያላችሁ እህቶች እስኪ እዩት ልብ ብላችሁ። አብርሽ ያለበት ነገር እኛ አልተረዳ ነው። ሁላችንም አብርሽን ነው የምንሰድበው። አብርሽ ላይ ነው ፎከስ የምናደርገው።
ሶ ምን ማድረግ አለብን ማለት ነው? ይህ ነገር እንዲስተካከል በቃ ለአብርሽ ከጎኑ ቆመን እቺ ልጅ ከህይወቱ እንድትወጣ ነው ማድረግ ያለብን። መድከም ስቲል ደክመናል፣ መድከም አለብን። ይህ መልእክት ደግሞ ማስተላልፈው ለሩታ ነው። እባካችሁ እቺን ብቻ ቆርጣችሁ ለሩታ አድርሱልኝ ፕሊዝ ፕሊዝ ፕሊዝ። ኦኬ ሩታ አይኖ ተከፍተሻል፣ አዝነሻል፣ ብዙ ነገሮችን ችለሻል። ግን እንደ እህት አሁን የምመክርሽ ነገር አብርሽ ያለበት ሁኔታ ከአንቺ ህይወት አልፎ የራሱ ህይወት የሚያሰጋው ነገር ላይ ነው ያለውና ከቻልሽ ሁሉም ነገር ትተሽ እናውቃለን። በጣም እንደተበደልሽ፣ ብዙ ነገር እንደሚደርስብሽ፣ በጣም ብዙ እንደተገፋሽ፣ በጣም ብዙ ነገሮች እንደደረሰብሽ አውቃለሁ። ግን አሁን ከቻልሽ ወደ አብርሽ ተመልሰሽ አብርሽ ያለበትን ሁኔታ አክሰፕት አድርገሽ ከአብርሽ ጎን እንድትሆኚ እለምንሻለሁ። ሌላው ደግሞ እነ አቤል እነ ብሩክ ይህ በዙሪያ ያላችሁ እንደዚህ እናራግብ የምትሉ ወንዶች ኦኬ፣ አብርሽ አንድ ነገር ይሁንና በህይወቱ ላይ እኛ እናንተን ነው አስጠራርገን ወደ እስር ቤት የምናስከትተው። አንድ ነገር ይሁንና፣ ምክንያቱም ገፋፍታችሁ ይሄ እሱ ያላሰበው ህይወት ውስጥ እንዲገባ አርጋችሁት ዛሬ አፍዛችሁ ስር አርጋችሁ ያስቀመጣችሁት አይኖ ንብረቱን ለመውረስም ሊሆን ይችላል። አሁን ነው እየገባኛለሁ። ኦኬ አሁን ነው እየገባኛለሁ። ስለዚህ ሁሉም ሰው እዚህ ነገር ላይ ፎከስ እንዲያደርግ ፈልጋለሁ። ሁላችሁም ፎከስ አድርጉ። በቃ እኔ በጣም እየተናደድኩኝ ነው። በጣም አይዶ ነው ስሜቴን ሁሉ መቆጣጠር እስኪያቅተኝ። እንዴት ወዳጅ የምትሉት ሰው በዚህ ደረጃ አጥፊያችሁ ጠላት ሊሆን ይችላል? ኦኬ ኤኒዌይስ ሁሉም ነገር ያልፋል። የማያልፍ ነገር የለም። ግን ልጁ ጤናው ጥሩ አይመስለኝም። እዚህ ነገር ላይ ሁላችሁም ፎከስ አርጉበት ውዶች። ኮመንት ላይ አስተያየታችሁን ስጡ። ሁላችንም ከአብርሽም ከሩታም ጎን እንቁም። አብርሽ ፈዟል፣ ታሟል። እመኑኝ። አስተያየታችሁን ኮመንት አስቀምጡ። ኮመንታችሁን በሙሉ አያለሁኝ። ባይ ባይ።